يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة المطففين በዑለማዎች መካከል የት ነው የወረደችው በሚለው ላይ ኺላፍ አለ። አንዳንዶቹ እንደነ ኢብኑ መስዑድ ረዲየላሁ ዐንሁ መክይ ናት ይላሉ። ሌሎቹ ደግሞ መደንይ ናት ይላሉ። እና አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ገይሪ ከስምንት አያቶቿ ውስጥ ያሉት መክይ ናቸው ይላሉ። አይ ኢነለዚነ አጅረሙ ካኑ ሚነለዚነ አመኑ የضحኩን ከሚለው እስከ መጨረሻው ያለው መደንይ ነው፣ ሌላው ግን መክይ ነው ይላሉ። ወላኪን አልአቅረብ ወላሁ አዕለም ከሰበበ ኑዙሉ ጋር አያይዘው ሲጠቅሱ መደንይ መሆኗ ቀረብ የሚል ይመስላል። ያው በሁለቱም አቅዋሎች ዘግየት ብለው ከወረዱ ሱራዎች መካከል ናት። መካ ናት የወረደችው የሚሉ ዑለማዎች መካ ውስጥ ከወረዱ ሱራዎች መካከል የመጨረሻዋ ናት ይላሉ። መደንይ ናት የሚሉት ደግሞ መዲና ውስጥ ከወረዱ ሱራዎች መካከል የመጀመሪያዋ ናት ይላሉ። لذلك ابن كثير رحمة الله عليه تفسير ላይ ኺላፉን እንኳን አይጠቅስም፣ በል መደንይ ናት ብሎ ነው የሚያልፋት። ያ ቀረብ ያለው ይመስላል። ቢስሚላሂ ረህማኒ ረሂም ወይሉን ሊልሙጠፊፊን ለአጉዳዮች ወየውላቸው። አልወይሉ هو الهلاك ወይል ማለት ጥፋት ማለት ነው። ወይም ደግሞ ዋዲን ፊ ጀሃነም يجري فيه صديد أهل النار የጀሃነም ሰዎች እጅና መግል የሚፈስበት ጀሃነም ውስጥ የሚገኝ ሸለቆ ነው። ዑለማዎች እንደሚሉት ለአጉዳዮች ሚዛንን ወይም ደግሞ ስፍርን ለሚያጎሉ ሰዎች ወየውላቸው። المطفف مأخوذ من الطفيف. طفيف ማለት በአረበኛ الشيء القليل التافه الذي لا يفقه به ትንሽ እዚህ ግባ የማይባል ነገር ማለት ነው። ለምንድን ነው ስፍርን ወይም ደግሞ ሚዛንን የሚያጓድሉ ሰዎች ከዚያ በተያዘ ቃል ሙጠፊፍ ተብሎ የተጠሩት? ምክንያቱም የሚወስዱት ነገር እዚች ግባ የምትባል አይደለችም። ከሚሰፉት ነገር ላይ አጉድለው ወይም ደግሞ ከሚመዝኑት ነገር ላይ አጉድለው የሚወስዱት ነገር ትንሽ ነው። ለዚያ ነው እነዚህ ሰዎች ሙጠፊፊን ተብለው የተጠሩት። ወይሉን ሊልሙጠፊፊን ለአጉዳዮች ወየውላቸው። ማጉደል ማለት መቀነስ ብቻ አይደለም፣ በል የሰውን ሐቅ እነሱ በሚሰጡ ጊዜ በመቀነስ በሚቀበሉ ጊዜ ደግሞ ጭማሪን በመፈለግ የሰዎችን ሐቅ የሚያጓድሉ ሰዎች ወየውላቸው። الذين إذا اكتالوا على الناس يستوفون እነዚያ ከሰዎች በሰፈሩ ጊዜ የሚያስሞሉ إذا اكتالوا على الناس أي من الناس. على هنا بمعنى من. علماء እንደሚሉት ማለት ነው። ለምንድን ነው ሚን የምትለዋ ቃል በዓላ ተቀይራ የመጣችው? لأنها تدل على الاستعلاء መርገጥን የበላይነትን የምታመላክት ስለሆነች ነው። እነዚህ ሰዎች ያላቸውን ኃይል ያላቸውን አቅም ተጠቅመው ከሰዎች በሚያሰፍሩ ጊዜ ከሰዎች በሚሸምቱ ጊዜ ያስሞላሉ፣ ከሐቃቸው በላይ ለማግኘት ይጥራሉ። وإذا كانوهم أو وزنوهم በሰፈሩላቸው ወይም በመዘኑላቸው ጊዜ ደግሞ
يخسرون يا بدلالو እዚህ ላይ ካሉሁም ወዘኑሁም የሚለው ላይ ያለው ضمير يعود إلى الناس ወደ ሰዎች የሚመለስ ነው አይ إذا كانوا للناس أو وزنوا لهم يخسرون ማለት ነው ለነዚህ ሰዎች እነሱ በሚሸምቱ ጊዜ የሚያስሞሏቸውን ሰዎች ለነሱ በሚሸጡበት ጊዜ ያቦሏቸዋል ማዕናው ምንድነው እነዚህ አብዳይ ያላቸው አላህ ተባረከ ወተዓላ ጥፋትንና አሳማሚ የሆነ ቅጣትን የዛተባቸው ሰዎች መገለጫቸው ምንድነው ከሰዎች በሸመቱ ጊዜ ባሰፈሩ ጊዜ ባስመዘኑ ጊዜ ያስሞላሉ ከሚገባቸው በላይ ለማግኘት ይጥራሉ ሰፋሪዎቹ መዛኞቹ እነሱ በሆኑ ጊዜ ደግሞ ያጎድላሉ ይሄ ነው የነሱ መገለጫ الذين إذا اكتالوا على الناس እነዚያ ከሰዎች ባሰፈሩ ጊዜ يستوفون የሚያስሞሉ የሆኑ وإذا كالوهم أو وزنوهم ለነሱ በሰፈሩና በመዘኑላቸው ጊዜ يخسرون ያጎድላሉ أي يوقعونهم في الخسارة በክስረት ውስጥ ይጥሏቸዋል በሚያጎሉ ምክንያት ከሳራ ውስጥ ያስገቧቸዋል ألا يظن أولئك እነዚያ አይጠረጥሩምን أنهم مبعوثون እነሱ ተቀስቃሾች መሆናቸውን እነዚህ ሚዛንን የሚያጓድሉ የራሳቸውን ሐቅ አሟልተው የሚወስዱ የሰዎችን ሐቅ ደግሞ የሚቀንሱ ሰዎች በዚህ እኩይ ተግባር ላይ ድፍረት እንዲኖራቸው ምንድን ያደረጋቸው የሚቀሰቀሱ መሆናቸውን አይጠረጥሩም ወይ ነው ألا يظن الاستفهام هنا للتعجيب والإنكار ስራቸውን ለማውገዝና የሚያስገርም መሆኑን ለመግለጽ ነው يظن የሚለውን አንዳንድ ዑለማዎች አظن هنا بمعنى اليقين የመጣው ይላሉ አያረጋግጡም ምን የሚል እነዚህ ሰዎች ይሄን ስራ በመስራት ላይ ያጃገናቸውና ያዳፈራቸው ነገር የሚቀሰቀሱ መሆናቸውን እርግጠኛ ባለመሆናቸው አንዳንዶቹ ደግሞ አظن هنا بمعنى الاعتقاد الراجح أي بمعناه الحقيقي በትክክለኛው معناه ነው የመጣው እንደው መቀስቀስ የሚባል ነገር በእርግጠኝነት አለ የሚል እምነት ባይኖራቸው እንኳን አይጠረጥሩም ካለ ኃይለኛ ቅጣት ያጋጥመኛል ብለው አይሰጉም ወይ በእርግጥም እነዚህ ሰዎች ይሄንን ስራ እንዲሰሩ ያደረጋቸው መቀስቀሳቸውን ስለማያረጋግጡ ከዚያም አልፈው እንቀሰቀሳለን የሚል ጥርጥር ስለሌለባቸው ነው ألا يظن أولئك النزيا أي ترطرون منه أنهم مبعوثون النفس تقسقاشوش مهناتشون ليوم عظيم بتالاقوكا وهذا هو يوم القيامة يقيام كان نوبوستو تلالاك أخدنكال كستوش يمكستو بتلك كانو بزياتا تقسقاشوش مهناتشون أي ترطرون أياسبون منه يوم يقوم الناس سوت يمقوم بكا لرب العالمين لعلمات جدا إيه تلاقوا يوم القيامة سوت بعدك على من أولهم إلى آخرهم لا الله تبارك وتعالى يمقوم بكا بل زيادا تتسكاشوا مهناتشون أيامهم أياسبهم وي إيه يوم يقوم الناس يملو فعندنا آثار عندما التوبة في الأحاديث الصحيحة عن النبي صلى الله عليه وسلم يوم القيامة سوت يقومون في يوم مقداره 50,000 سنة لكو أمساشي أمتي هنا كالقمان ፀሐይ ወደ እነሱ ማይል ያክል ቀርባ ሁሉም እንደ ወንጀሉ በላቡ ተዘፍቆ ማለት ነው እስከ ቁርጭምጭሚቱ እስከ ጉልበቱ እስከ ደረቱ ሙሉ በሙሉም ላቡ ውጦት በዚያ ሁኔታ ሰዎች ይቆማሉ ከአንዳንድ ዑለማዎች እንደመጣው
ከአላህ ስብሓነሁ ወተዓላ ዘንድ ምንም ነገር ሳይሰሙ በመካከላቸው ሳይፈረድ ለ300 ዓመት ያክል ይቆማሉ። ይሄ ሒሳቡ ከመጀመሩ ምንም ነገር ከመስማታቸው በፊት ነው። አንዳንዶቹ 40 ዓመት አንዳንዶቹ 70 ዓመት ያደርጉታል። ረዘም ላለ ጊዜ በዚያ አስቸጋሪ ቦታ በዚያ አስቸጋሪ ቀን ለአላህ ተባረከ ወተዓላ ይቆማሉ። ይሄ ቀኑ ያው በካፊሮች ላይ ኃይለኛ ነው። وكان يوما على الكافرين عسيرا እንዳለው يوم أما للمؤمنون الله سبحانه وتعالى ያበረዋል። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ከተደኒ الشمس للغروب إلى غروبها ፀሐይ ለመጥለቅ ከመዘጋጀቷ እስከ መጥለቋ ድረስ ያለው ጊዜ ያክል ነው ሙእሚኖች የቆዩ የሚመስላቸው። በአንዳንድ ሪዋያ ደግሞ ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው ፈራኢድ የሆነ ሶላትን የመስገድ ያክል የቆዩ ነው የሚመስላቸው። ነገር ግን ይሄ ቂያም በኩፋሮች ላይ በሙስሊሞች ላይ በጣም የከበደ ነው እና በዚያን ቀን ተጠቃሾች መሆናቸውን አያስቡም ወይ? ليوم عظيم በታላቁ ቀን يوم يقوم الناس برب العالمين ሰዎች ለዓለማቱ ጌታ በሚቆሙበት ቀን ከላ ነገሩ እነሱ እንዳሰቡት አይደለም። አይ አለመቀስቀሳቸውን መጠርጠራቸው ትክክል አይደለም፣ ስህተት ነው። إن كتاب الفجار የአመፀኞቹ መጽሐፍ ለፊ ሲጂን በሲጂን ውስጥ ነው። الفجار مأخوذ من الفجور فجور ማለት شق الشيء شقا واسعا አንድ ነገር በጣም በሰፊ ሁኔታ መሰንጠቅና መቅደድ ነው። በአማርኛ ምናልባት መበርገድ ልንለው እንችላለን። እነዚህ ፉጃሮች የአላህ Subhanahu Wa Ta'ala ድንበሮችን የእሱን ክልከላዎች ያለምንም ግድ መስጠት የሚከፉ የሚተላለፉ ስለሆኑ ነው ፉጃር ተብለው የተጠሩት። የእነዚህ ሰዎች መጽሐፍ ስራቸው የተመዘገበበት መዝገብ ለፊ ሲጂን በሲጂን ውስጥ ነው። ሲጂን ምንድነው በሚለው ዑለማዎች ብዙ አቋሎች ያላቸው። አንዳንዶቹ ምን አሉ? وهي الأرض السابعة السفلى ከሰባተኛው መሬት በታች ያለ ቦታ ነው አሉ። وهذا ከነቢያችን አለይሂ ሰላቱ ወሰላም መርፉዕ የሆነ ሐዲስ መጥቶበታል። ሐዲሱ ሶሒህ ነው። ከበራ ኢብኑ ዓዚብ ረዲየላሁ ዐንሁ እንደመጣው ማለት ነው። አንዳንዶቹ ደግሞ አስጂን هو جب في جهنم جهنم ውስጥ የሚገኝ ጉድጓድ ነው አሉ። وبعضهم يقول هو خض الإبليس يا إبليس ጉንጭ በታች የሚገኝና إلى غير ذلك من الأقوال ولكن سجن የሚለው ቃሉ أصله مأخوذ من السجن على وزن فعل مالتنا والسجن هو الحبس ما أقل مالتنا وإن دمو بمعنى الضيق تبت مالتنا የእነዚህ ፉጃሮች የአመፀኛ ሰዎች መጽሐፍ ለፊ ሲጂን አይ ለፊ ሐብሲን ወዲቅ በእስርና በጥበት ውስጥ የሚገኝ ነው ማለት ነው። ይሄ የጥበትና የእስር ቦታ የሚገኘው ቅድም እንዳሳለፍነው ከነቢያችን አለይሂ ሰላቱ ወሰላም ሳቢት በሆነ ሐዲስ እንደመጣው ከሰባት ምድር በታች አዘቅት ውስጥ ነው የሚገኘው። የእነዚህ ሰዎችም ስራቸው ወደ አላህ Subhanahu Wa Ta'ala ከፍ የሚል አይሆንም፣ በል አስፈለ ሳፊሊን ይወርዳል። በተጨማሪ ምን ያመለክታል? እነዚህ ሰዎች መጽሐፋቸው ብቻ አይደለም በል አርዋሐቸውም እንደዚሁም የውመል ቂያማ መኖሪያቸውም እዚሁ ጀሃነም ውስጥ ይሆናል ማለት ነው። ከላ ነገሩ እንዳሰቡት አይደለም። ኢነ ኪታበል ፉጃሪ የአመፀኞቹ መጽሐፍ ለፊ ሲጂን በሲጂን ውስጥ ነው። ወማ አድራከ ማ ሲጂን ሲጂን ምን እንደሆነ ምን አሳወቀህ? አይ እኔ ባልነግርህ ኖሮ እኔ ባላሳውቅህ ኖሮ አንተም ህዝብህን ስለዚህ ነገር ምንም አይነት እውቀት አይኖራቸውም ነበር ማለት ነው። ኪታቡን መርቁም
የተጻፈ መጽሐፍ ነው መርቁም وهو المكتوب وبعضهم አንዳንዶቹ በሕየር ቋንቋ መርቁም ማለት መክቱም አየታተመ ማህተም የተደረገበት ነው ይላሉ ولكن አብዛኛዎቹ ሙፈሲሮች እንዳሉት الرق هو الكتابة مرقوم ማለት بمعنى المكتوب ነው ይሄ መጽሐፍ ባዶ አይደለም የማይቀየር የማይጨመርበት የማይቀነስበት ስራዎች የተጻፉበትና የተመዘገቡበት መጽሐፍ ነው ስለዚህ ኪታቡን መርቁም የሚለው ሲጂን ለሚለው ተርጓሚ አይደለም ነው የሚሉት ዑለማዎች በል ኢነ ኪታብ الفجار ለሚለው ሙበይን ነው የሚያብራራ ይሄ የአመፀኞቹ መጽሐፍ ምንድነው كتاب مرقوم أي المكتوب فيه أعمالهم ينسو سراوج عندهم سايكر يتتعفبت مذهبنا مالتنا أما سجن ملون عند العلماء وشد ترقمون إيه كاتبات مدربتات يمكن يوانجلنوش هلو مذهب بالنسو مذهب لا يمكن يونجر هلو يمكن لبتبتنا የሚመዘገብበት ትልቅ ዲዋን ነው ብለው የተረጎሙ ሰዎች ምን አሉ ኪታቡን መርቁም የሚለውን ሲጂን ለሚለው ተርጓሚ ማብራሪያ ነው አሉ ነገር ግን ሲጂን ያለውን ቅድም እንዳሳለፍነው በቦታ የተረጎሙት አይ ይሄ መጽሐፍ የሚቀመጥበት الى غير ذلك من التفسير معناه كتاب مرقوم የሚለው ተርጓሚው ለሲጂን ሳይሆን كتاب الفجار ለሚለው የወንጀለኞች የአመፀኞች መጽሐፍ ኪታቡን መርቁም የተጻፈበት መጽሐፍ ነው ማለት ነው ኪታቡን መርቁም የተጻፈበት መጽሐፍ ነው ወይሉን የውመኢዝ ሊልሙከዚቢን በዚያን ቀን ለአስተባባዮች ወየውላቸው الذين እነዚያ يكذبون بيوم الدين በከፍያው በመንዳው ቀን የሚያስተባብሩ የሆኑት يوم الدين هو يوم الحساب والجزاء የመርመራና የምንዳ ቀን ማለት ነው እነዚህ አላህ Subhanahu Wa Ta'ala ሰዎችን ከሞቱ በኋላ ቀስቅሶ ይተሳሰባቸዋል እንደየሥራቸውም ይመነዳቸዋል ብለው የማያምኑ ሰዎች ለነሱ ጥፋት አለላቸው እንደዚሁም ወይል የሚባል ሸለቆ ጀሃነም ውስጥ አለላቸው وما يكذب به بس አያስተባብልም አይ بيوم الدين إلا كل معتد أثيم وتنالافنا ኃጢአተኛ ሁሉ እንጂ በየውም القيامة በመቀስቀስ በመመንዳት የሚያስተባብል ሰው ወሰኑን የተላለፈ ወንጀለኛ እንጂ አይደለም ወሰኑን የሚያውቅ ልኩን የማያልፍ ከወንጀል የራቀ ሰው አኺራ ሐቅ መሆኑን ያውቃል አላህ ሰዎችን ከሞቱ በኋላ ቀስቅሶ እንደሚተሳሰባቸው እንደየሥራቸውም እንደሚመነዳቸው ያምናል وما يكذب به بصم አያስተባብልም إلا كل معتد أثيم وسن ألافنا ኃጢአተኛ ሁሉ እንጂ إذا تتلى عليه آياتنا በሱ ላይ አንቀጾቻችን በተነበቡ ጊዜ إذا تتلى عليه በሱ ላይ በተነበቡ ጊዜ آياتنا አንቀጾቻችን قال ይላል أي هذا المكذب بيوم الدين أساطير الأولين የመጀመሪያዎቹ ሰዎች ተረቶች ናቸው ይላል ቁርአን ሲነበብለት የአላህ ተባረከ ወተዓላ አንቀጾች ሲቀሩለት ይሄ ከመጀመሪያዎቹ ሰዎች ከቀደምት ትውልዶች የተሰበሰበና የተጻፈ ተረት እንጂ እውነት የአላህ ንግግር አይደለም ይላል إذا تتلى عليه آياتنا በሱ ላይ አንቀጾቻችን በተነበቡ ጊዜ قال أساطير الأولين የመጀመሪያዎቹ ሰዎች ተረቶች ናቸው ይላል ከላ ነገሩ እሱ እንዳለው አይደለም ይከልከል وهذا كلا የሚለው ቃል ከዚህ በፊት እንዳሳለፍነው አንዳንዶች ዑለማዎች معناውን ምን ይሉታል አይ ليس الأمر كما تزعمون أو كما تقولون ነገሩ እናንተ እንደምትሉት አይደለም እንደምታስቡት አይደለም የሚል كلمة زجر وردع
የመከሰቻና የመከልከያ ቃል ነው ይላሉ። አንዳንዶቹ ደግሞ ከላ የሚለውን ሐሰን አልበስሪ ረህመቱላሂ ዐለይሂ ደግሞ بمعنى حقا በእውነቱ ብለው የሚተረጉሙት አሉ። ስለዚህ በሁለቱም መተርጎሙ ችግር የለውም። ወላኪን አብዛኛዎቹ ዑለማዎች የሚሄዱበት መንገድ ከላ የሚለውን ለረድዕና ለዘጅር ነው። ይሄን የምታስቡትን ነገር የምትሉትን ነገር ተቆጠቡ ከሱ እውነት አይደለም ትክክለኛ አይደለም ነው። ከላ ነገሩ እንደሚሉት አይደለም። ይሄ አላህ ተባረከ ወተዓላ ንግግር ይህ ቁርአን ከቀደምቶቹ ሰዎች ተረት ተረት የተሰበሰበና የተጻፈ አይደለም። በል የአላህ ተባረከ ወተዓላ ንግግር ነው። በል ይልቁንም ራነ ዐላ ቁሉብህም በልቦቻቸው ላይ አሸነፈ ማካኑ የክሲቡን ይሰሩት ይከስቡት የነበሩት ማለት ነው። እነዚህ ሰዎች ቁርአንን የቀደምት ትውልዶች ተረት ተረት ነው እንዲሉ ያደረጋቸው በልባቸው ላይ የሰሩት ወንጀል ደግድጎባቸው ተፈጥሯቸውንና ትክክለኛ አስተሳሰብን አሸንፎባቸው እንጂ በእውነቱ ይሄ ቁርአን አሳማኝ ሳይሆን ቀርቶ አይደለም። ራነ ማለት بمعنى غلب عليهم ማለት ነው። مأخوذ من الرين وهو الغلبة ወይም ደግሞ الرين በአንዳንድ ቋንቋ هو الصد على السيف وغيرها من الحديث ብረታማ የሆኑ ነገራቶች ላይ ከላይ የሚደገደግ ዝገት ልንለው እንችላለን። ولكن አብዛኛዎቹ ዑለማዎች እንደፈሰሩት الران هو بمعنى غلبة አሸነፋቸው ማለት ነው። ልባቸው ላይ እነሱ የሚሰሩት ወንጀል ተጠራቅሞ አሸንፏቸው ደግድጎባቸው የበላይ ሆኖባቸው ነው ቁርአን ትክክለኛ የአላህ ንግግር መሆኑን ለማመን የተቸገሩት። ከላ ነገሩ እንደዚህ አይደለም። በል ይልቁንም ራነ ዐላ ቁሉብህም በልቦቻቸው ላይ አሸነፋቸው ደገደገባቸው ማካኑ የክሲቡን ይሰሩት የነበሩት። ይሄ ከነቢያችን ዐለይሂ ሰላቱ ወሰላም በሐዲስ እንደመጣው ምን ብለዋል? ኢዛ አዝነበ አልሙእሚኑ ዘንበን ኑክተት ፊ ቀልቢሂ ኑክታ ሙእሚን ወንጀል በሚሰራበት ጊዜ ልቡ ላይ ጠብታ ትደረግበታለች አሉ። ፈኢን ታበ ወነዘዐ ወስተግፈረ ሱቂለ ቀልቡሁ ሚንሃ ወዲያው ይህንን ወንጀል ሰርቶ ወደ አላህ ከተመለሰ ከተጸጸተና ምህረትን ከለመነ ልቡ ይወለወላል። ያቺ ጥቁሯ ነጥብ ትጠፋለች። ወኢን ዛደት ከጨመረ ደግሞ ወንጀሉን ካለ ተውባ ካለ እስትግፋር እችም ኑክታዋ ጠብታዋ እየጨመረች ትመጣለች። ሐታ ተዕልዋ ቀልበህ ልቡን እስከምትሸፍነው ድረስ ማለት ነው። فذلك الذي قال الله كلا بل ران على قلوبهم بلو نبياتنا عليه الصلاة والسلام ይሄንን አያት እንደተረጎሙት ማለት ነው። ስለዚህ ሙእሚን ወንጀል በሰራ ቁጥር ቶሎ ወደ እስትግፋርና ወደ ተውባ መሮጥ አለበት። ምንም ያክል ወንጀሉ ቢበዛ ምንም ያክል ነፍሱ ብታሸንፈው ስንት ጊዜ ነው ወንጀል እየሰራሁ ተውበት የማደርገው ስንት ጊዜ ነው እስትግፋር የማደርገው የሚል ሐሳብ ይዞ ለሸይጣን በር መክፈት የለበትም። መቼም ይሁን ወንጀል ውስጥ ከወደቀ ቶሎ ወደ አላህ ነው መሸሽ ያለበት። ሌላ ምንም አማራጭ የለውም ሙእሚን። አማ አንድ ወንጀል ሰርቶ ከዚያ ሳይጸጸት ወደ አላህ ተባረከ ወተዓላ ሳይመለስ ሌላ ወንጀል የሚጨምር ከሆነ በወንጀል ላይ ወንጀል ልቡ ላይ የሚደረገው ጠብታ እየጨመረ ቀልቡ ይሸፈናል። የዚህን ጊዜ ሐቅን ሐቅ ባጢልን ባጢል ብሎ መለየት ይሳነዋል። የኩኑ ቀልቡሁ ከልኩብ አልመንኩስ ልክ እንደተደፋና እንደተገለበጠ ኩባያ ይሆናል። ቀልቡ ብታፈስበት ዝም ብሎ ማፍሰስ ነው እንጂ አይቆጥርም። የወንጀል አሰሩ ይሄ ነው። እነዚህም ሰዎች የቁርአንን እውነተኝነት መረዳት የተሳናቸው ከአላህ ዘንድ በሐቅ መውረዱን ማመን ያቃታቸው ይሄ ንግግር የሚያጠራጥር ሆኖ አይደለም። አረበኛን የሚያውቅ ቁርአንን አንብቦ ሙዕጂዝ መሆኑን በአንድ ጊዜ ይረዳል።
هذا يا مشركوች ሁሉ حال ነበር እነ ዑትባ ኢብኑ ረቢዓ እነ አቡ ጀህል وكذلك مثلናቸው በፊት እነ ዑመር ኢብኑ ኸጣብ وغيرهم من صناديد الشرك والكفر ቁርአንን ሲሰሙ ይደነግጡ ነበር የሰው ንግግር እንዳልሆነ በእርግጠኝነት ያውቁ ነበር ከመቀበል ያንን ከማረጋገጥ ያገዳቸው ነገር ምንድነው የከሰቡት የሰሩት ወደ አላህ ተባረከ ወተዓላ ሳይጸጸቱና ሳይመለሱ ይፈጽሙት የነበረው ወንጀል ልባቸውን ስላሸነፋቸውና ስለጋረደባቸው ነው ከላ ነገሩ እንደሱ አይደለም በል ይልቁንም ራነ على قلوبهم ما كانوا يكسبون ይሰሩት የነበሩት ነገር በልቦቻቸው ላይ አሸንፎ ነው ከላ ነገሩ እንደዚህ አይደለም إنهم الناس أي هؤلاء الكفار عن ربهم يومئذ لمحجوبون በዚያን ቀን ከጌታቸው ተጋራጆች ናቸው አይ በየውም القيامة እነዚህ ሰዎች ከጌታቸው ይጋረዳሉ عن ربهم ማለቱ ምንድነው አይ الرؤية ربهم ማለቱ ነው ጌታቸውን ከመመልከት ጌታቸውን ከማየት የተጋረዱ ይሆናሉ አላህ ተባረከ ወተዓላ አይመለከቱትም ነው ይሄ ነው ጅምሁሩ ሰለፍ ያሉበት ትርጓሜ አንዳንድ ደግሞ ሙፈሲሮች ከሙጃሂድ وغيره من علماء السلف عن ربهم لمحجوبون የሚለውን ከአላህ ተባረከ ወተዓላ ፈضل ከሱ ስጦታ የተጋረዱ ናቸው ብለው ይተረጉሙታል ነገር ግን حتى ይሄንን መተርጎማቸው በዚህ መልኩ የቢድዓ ሰዎች እንደሚሉት አላህ የውመል ቂያማ አይታይም ማለታቸው አይደለም ያንን ለማረጋገጥ የምንጠቀምባቸው ብዙ የቁርአን አያቶች አሉ ሱረቱል ቂያማ ላይ እንደምንመጣበት وكذلك متواتر የሆኑ ከነቢያችን አለይሂ ሰላቱ ወሰለም የተዘገቡ አሐዲሶች አሉ ሙእሚኖች የውመል ቂያማ አላህ ተባረከ ወተዓላ እንደሚያዩት ማለት ነው በአይናቸው لذلك ይሄንን የቁርአን አያት በተመለከተ ከኢማም ሻፊዒ وكذلك ኢማም ማሊክ ረህመቱላሂ ዐለይሂ እንደተዘገበው ጠላቶቹን እንዳያዩት ማድረጉ ወዳጆቹ እንደሚያዩት የሚያመላክት ነው ይላል ምክንያቱም እነዚህ ሰዎች አያዩኝም ካለ በኋላ ሌሎቹም የማያዩት ከሆነ ምንድነው ማለት ማዕና የለው ስለዚህ ካፊሮች ሙሽሪኮች ጌታቸውን ከማየት ይጋረዳሉ ማለት ማዕናው ምንድነው ወዳጆችና ሙእሚኖች እኔን ያዩኛል እኔን የማየት ጸጋን ያገኛሉ ማለት ነው لذلك ኢማም ሻፊዒ ረህመቱላሂ ዐለይሂ ሙሐመድ ኢብኑ ኢድሪስ አላህ የውመል ቂያማ አያይም ቢባል ኖሮ አላህን አልገዛም ነበር ይላሉ እሱን የማየት ኒዕማ ካጣሁ ለምን ብዬ ነው ዒባዳ የምፈጽመው የቢድዓ ሰዎች ግን አጀብ ነው ምን ይላሉ አላህን አናይም ትልቅ ኒዕማ ተሰጣለህ እየተባልክ እንዴት እምቢ ትላለህ ያውም አታይም ብትባል ነበር ላይ ብለህ መከራከር ያለብህ እነሱ አላህን አናየውም አማ ሙእሚኖች አህሉ ሱና ወልጀማዓዎች በስምምነት ነቢያችን አለይሂ ሰላቱ ወሰላም ሙተዋቲር በሆኑ ሐዲስ በግልጽ እንዳስቀመጡት የውመል ቂያማ ሙእሚኖች ጌታቸውን ያያሉ وهذا من أفضل وأعظم نعيم الجنة جنة ከሚገኙ ጸጋዎች ሁሉ ትልቁ የአላህን ፊት መመልከት ነው ከዚህ የበለጠ ምን ጸጋ የለም እነዚህ ኩፋሮች ግን እነዚህ ሙጅሪሞች በዱንያ አላህን ከመታዘዝ የሱን መንገድ ከመከተል እንደታገዱትና እንደተጋረዱት ሁሉ የቂያም ቀንም የሱን ፊት ከማየት ይጋረዳሉ ይከለከላሉ ከላ ነገሩ እንደዚህ አይደለም إنهم እነሱ عن ربهم ከጌታቸው يومئذ لمحجوبون በዚያን ቀን ተጋራጆች ናቸው ثم إنهم ከዚያም እነሱ لصال الجحيم እሳትን ገቢዎች ናቸው لصال الجحيم أي لداخل النار ማለት ነው እሳትን ይገባሉ በሷም ይቀጣሉ الجحيم የሚለውን አንዳንድ ዑለማዎች የአራተኛው የጀሃነም በር ስም ነው ይላሉ ጀሃነም ወደ ሰባት በሮች አሏት ለها سبعة أبواب እንዳለው አላህ ተባረከ ወተዓላ ከነዚያ በሮች መካከል አንደኛው ጀሒም ይባላል والمعنى أعم الجحيم هي جهنم وهي النار يوم القيامة الذي سوت الله تبارك وتعالى كما يت بمقارب لا يتشايد اللم
የሚቆጠቡት በል ከዚያ በኋላ እሳትን ይገባሉ ثم إنهم ከዚያም እነሱ لصال الجحيم እሳትን ይገባሉ ثم يقال ከዚያም ይባላሉ تقريعا وتوبيخا لهم واستخفافا بهم هذا الذي كنتم به تكذبون يا بس تستبابلوا የነበራችሁት ነው ይሄ ጀሃነም ይሄ ቅጣት በዱንያ እያላችሁ ውሸት ነው አናምንበትም እያላችሁ ታስተባብሉበት የነበረው ነገር ነው እያሉ መላእክቶች ይነግሯቸዋል በማላገጥና በእነሱ ላይ ተሐኩመን ማለት ነው ثم يقال ከዚያም በኋላ ይባላሉ هذا الذي كنتم به تكذبون يا بس ታስተባብሉ የነበራችሁት ነው ይባላሉ ከላ ነገሩ እነሱ እንዳሉት አይደለም አይ አንቀሰቀስም ቁርአን የአላህ ንግግር አይደለም ይሄ ሁሉ ባጢል ነው በል ሐቁ በተቃራኒ ነው إن كتاب الأبرار يدقابوቹ መጽሐፍ لفي عليين بعليين وستنو العليين بالسجن بتقاراني يسجن تقاراني ነው የወንጀለኞች የኩፋሮች መጽሐፍ መቀመጫው ቦታው ሲጅን ይባላል ይሄ ሲጅን የሚባለው ቦታ ደግሞ في حبس وضيق በጥበትና በእስር ውስጥ ያለ ቦታ ነው አስደናቂ ቦታ ነው አማ የደጋግ ሰዎች የሙእሚኖች መጽሐፍ في العليين أي في العلو ማለት ነው ስፋት ያለው ከፍታ ቦታ ላይ ነው የሚገኘው ልክ ሲጂን በሚለው ላይ ዑለማዎች ኺላፍ እንዳላቸው ዒልይን በሚለውም ላይ ኺላፍ አላቸው አንዳንዶቹ ይሄ ዒልይን የሚባለው ቦታ ሰባተኛው ሰማይ ላይ የሚገኝ ቦታ ነው አሉ وهذا ቅድም ባሳለፈው በበራኢ ኢብኑ ዓዚብ ረዲየላሁ ዐንሁ ሐዲስ ላይ የመጣ ነው አንዳንዶቹ ደግሞ በል የዓርሽ በቀኝ በኩል ያለው ምሰሶ አጠገብ የሚገኝ ቦታ ነው አሉ አንዳንዶቹ ደግሞ ጀነት ነው አሉ إلى غير ذلك من الأقوال ولكن معنى عليين ማለት مأخوذ من العلو على وزن فعل ማለት ነው ቅድም ሲጅን የሚለውን ከሲጅን ተወስዶ على وزن فعل سجن እንደሆነ ወይም ከዑሉ ተወስዶ على وزن فعل ነው عليين የተባለ ይሄ عليين የሚለውን በያና በኑን መገለጹ ጀምዕ ነው የሚያደርገው ይላሉ አንዳንዶቹ ደግሞ በል هو اسم المفرد ነጠላ ስም ነው ቦታን የሚገልጽ ለቦታ መጠሪያ የሆነ ስም ነው ይላል ስለዚህ እኛም ተረጉሞ ቅድም ሲጂን የሚለውን ከተረጎመው በተቃራኒ ይሆናል ማለት ነው ይሄ ዒልይን የሚባለው ቦታ ከሰባት ሰማያቶች በላይ ነው የደጋግ ሰዎች የሙእሚኖች መጽሐፍ በእነሱ መዝገብ ላይ የሚገኘው ነገር ሁሉ የሚጻፍበትና የሚገለበጥበት ቦታ ነው መጽሐፋቸው የሚቀመጥበትን ቦታ ከፍታ ላይ ነው የሚገኘው ወከዛሊክ የሥራዎቹ ባለቤቶች የመጽሐፎቹ ባለቤቶችም መኖሪያቸውና መቀመጫቸው በላይ የሆነችው ጀነት ውስጥ ነው ማለት ነው ከላ ነገሩ እንዳሉት አይደለም إن كتاب الأبرار يدقابوቹ መጽሐፍ لفي عليين بعليين وستنو وما أدراك ما عليون عليون من እንደሆነ ምን አታወቀህ አይ ما كنت تعلمها أنت ولا قومك من قبل هذا እንዳለ እኛ ባላሳወቅን አታውቅም ነበር ነው كتاب مرقوم የተጻፈ መጽሐፍ ነው ይሄንንም ቅድም እንዳሳለፍ ነው عليين የሚለውን በቦታ ከተረጎሙት كتاب مرقوم የሚለው የትኛውን ተርጓሚ ሆኖ ነው የመጣው إن كتاب الأبرار የሚለውን ነው ይሄ ደጋጎቹ መጽሐፍ ምን አይነት መጽሐፍ ነው كتاب مكتوب የተጻፈ መጽሐፍ ነው ባሉ አይደለም የፈለገ ሰው የሚጨምርበት የፈለገ ሰው የሚቀንስበት አይደለም በል ተጽፎ ባለቤቶቹ በትክክል ማንበብና መረዳት በሚችሉበት መልኩ የተቀመጠ ነው ማለት ነው ወይም ደግሞ ዒልይን የሚለውን የደጋግ ሰዎች መጽሐፍ መዝገባቸው በአጠቃላይ የሚገለበጥበትና የሚቀመጥበት ቦታ ብለን ደግሞ ከተረጎምነው كتاب مرقوم የሚለው ለሲጂን
ተርጓሚና አብራሪ ሆኖ እንወስደዋለን ማለት ነው። ኪታቡን መርቁም የተጻፈ መጽሐፍ ነው። يشهده المقربون يتقربون يتعبدون المقربون هم الملائكة الذين لهم مقام رفيع عند الله تبارك وتعالى الله ذن كفي على درجة الله شوفال موالوت ولا الله قربهم ملائكوت يحضره أي يتعبدون يملكتون يمسكروا بتال مالك كعب الأحبار اندالو የሙእሚን ነፍስ በምትሞትበት ጊዜ ሩህ ወደ ሰማይ ትወጣለች። ከዚያ በኋላ መጽሐፉም እንደዚህ ወደ ሰማይ ይወጣል። ያንን ነገር መላእክቶች ያያሉ፣ የሚሆነውን ነገር ይሳተፋሉ፣ ይመሰክራሉ። አላህ ተባረከ ወተዓላ ለዚህ ሩህ ለዚህ ነፍስ ዘላለማዊ ደስታን ይጽፍላታል። በዚያም ላይ እነዚህን መላእክቶች ያስመሰክራቸዋል። አማ ሩሂቱ የኩፋሮች የሙሽሪኮች ከሆነች ሰማይ አይከፈትላትም። لا تفتح لهم أبواب السماء ولا يدخلون الجنة حتى يدخل الجمل في سم الخياط እንዳለው አላህ ተባረከ ወተዓላ ሰማይ አይከፈትም እንቢ ትላለች። ወደ መሬት ስትመለስ ሩህ መሬትም አልቀበልም እንቢ ትላለች። የዚህን ጊዜ ሰባተኛው መሬት ዘልቃ ትገባለች። ያ ነው ሲጅን የምንለው። አልፋ ደግሞ ከሰባተኛው ሰማይ በላይ የምትኖርበት ቦታ ዒልይን ይባላል። ስለዚህ ይሄንን መጽሐፍ አላህ ተባረከ ወተዓላ በሚቀበለው እንደዚሁም ደግሞ ለባለቤቶቹ ዘላለማዊ ደስታን በሚወስንላቸውና በሚፈርድላቸው ጊዜ መላእክቶች ይሄንን ነገር ይጻዳሉ፣ ይሳተፋሉ፣ ይመለከታሉ ማለት ነው። يشهده المقربون የተቀረቡት ይጣዱታል፣ ይመለከቱታል። ይሄንን መጽሐፍ ማለት ነው። إن الأبرار ደጋጎቹ ለፊ ነዒም በጸጋ ውስጥ ናቸው። ዘላለማዊ የሆነ የማይጓደልና የማይወገድ የሆነ ጸጋ በጀነት ውስጥ ያገኛሉ። إن الأبرار ደጋጎቹ ለፊ ነዒም በጸጋ ውስጥ ናቸው። على الأرائك በአልጋዎች ላይ ሆነው ينظرون ይመለከታሉ። ينظرون የሚለውን መፍዑሉን መሕዙፍ ያደረገው ለምንድን ነው? የሚያስደስታቸውን ነገር ሁሉ እንደሚመለከቱ ለመግለጽ ነው። የሚመለከቱት ነገር በተወሰነ ነገር የሚገደብ አይደለም። بل ينظرون إلى كل ما يسرهم ويسعدهم የሚያስደስታቸው የሚያረካቸውን ነገር ሁሉ ይመለከታሉ። በአንዳንድ ሐዲሶች እንደመጣው ትንሹ የጀነት ሰው የሚሰጠው ግዛት የሚሰጠው ንብረት የዱንያ 10 እጥፍ ነው። ይሄ መጨረሻ ጀነት ለሚገባው ሰው የሚሰጠው ግዛት ነው። ያንን ሁሉ ግዛቱን በዚያ ውስጥ ያለውን ኒዕማና መልካም ነገር ሁሉ ይመለከታል። አራኢክ ጀምዑ አለይካ ወያ አሰሪር አልጋ ማለት ነው። خصوصا ከአልጋዎች ደግሞ መጋረጃ የተደረገባቸው በሐር የተነጠፉ ለመቀመጫ ለመጋደሚያ ምቹ የተደረጉ አልጋዎች ናቸው። አራኢክ ማለት ባዶ አልጋ ማለት ብቻ አይደለም፣ መጋረጃዎች ያላቸውና በትክክል የተነጠፉ ማለት ነው። على الارائك በአልጋዎች ላይ ሆነው ينظرون ይመለከታሉ፣ ወደሚያስደስታቸው ወደሚያረካቸው ነገር ይመለከታሉ። تعرف في وجوههم በፊቶቻቸው ላይ ታውቃለህ نظرة النعيم የጸጋውን ውበት የጸጋውን ማማር። ምን ማለት ነው? በጸጋው ምክንያት በሚኖሩት ድሎትና ምቾት ምክንያት ፊታቸው ላይ የሚታየው ውበት ያስታውቃል። የሚኖሩት ኑሮ አስደሳች እንደሆነ አርኪ እንደሆነ ፊታቸው ላይ ተመናገር ትችላለህ። ፊዕሉን ወይም ደግሞ ውጤቱን ወደ ሙሰቢቡ እየመለሰው ነው። تعرف في وجوههم نظرة النعيم أي أثر النعيم የጸጋውን የድሎቱን የምቾቱን ተጽዕኖ የሱን አثر በፊቶቻቸው ላይ ትመለከታለህ። تعرف في وجوههم በፊቶቻቸው ላይ ታውቃለህ نظرة النعيم የጸጋውን ውበትና ማማር። يسقون ይጠጣሉ እንዲጠጡ ይደረጋሉ። من رحيق مختوم ከታሸገ መጠጥ الرحيق هو الخمر الصافي الرد ያለ
ምንም አይነት ቅልቅልና ከደር የሌለበት ኸምር ማለት ነው ረሒቅ ማለት የዱንያ ኸምር የተበላሸ ነው አቅልን የሚበርዝ ነው አማ አኺራ አላህ ተባረከ ወተዓላ ለወዳጆቹ ያዘጋጀላቸው ኸምር ጣፋጭ ነው ጥርት ያለ ነው ሽታው አተሩም እንደዚሁ የሚያሳምም ወይም ደግሞ አቅልን የሚያስት አይደለም لا يصدعون فيها ولا ينزفون እንዳለው ማለት ነው المختوم የሚለውን ደግሞ አይ መክቱም የሚለውን ዑለማዎች በተለያየ መንገድ ነው የተረጎሙት አንዳንዶቹ መክቱም የሚለውን እኛ እንደተረጎም ነው አይ የታሸገ የተዘጋ ብለው ተረጎሙት አንዳንዶቹ ደግሞ መክቱም ማለት بمعنى مخلوط وممزوج የተበረዘና የተቀላቀለ ማለት ነው አሉ አንዳንዶቹ ደግሞ መክቱም የሚለውን ፍጻሜው ላይ በቀጣዩ አያት ላይ እንደምናመጣው ፍጻሜው ላይ የሚያገኙትን ጣዕምና ቃና የሚገልጽ ነው ይላሉ ለእነ ኢብኑ ጀሪር ረህመቱላሂ ዐለይሂ እዚህ ላይ መክቱም የሚለውን የተዘጋ ወይም ደግሞ የታሸገ ብለን እንዳንተረጉመው የሚከለክለን ምንድን ነው ይላል ምክንያቱም ይሄ የኸምር መጠጥ እንደ ወንዝ የሚፈስ ነው አላህ በቁርአን ላይ እንደገለጸው ማለት ነው አራት ወንዞችን የውሃ የወተት የማርና የኸምር ብሎ እንደገለጸው በወንዝ ላይ የሚፈሱ ከሆነ መታሸጋቸው ምኑ ላይ ነው አስፈላጊ ይላል ነገር ግን ወንዝም ላይ የሚፈሳለ ለነሱ ደግሞ ለማክበር ከራማቸውን ለመግለጽ ተዘጋጅቶ ማንም እንዳልነካው ለማረጋገጥ ታትሞና ታሽጎ የሚቀርብላቸው ይኖራል ስለዚህ መክቱም የሚለውን በዚያ መልኩ እንተረጉመዋለን ይስቀውና ይጠጣሉ እንዲጠጡ ይደረጋሉ من رحيق مختوم كتاشق مدد ختامه مسك ما شجاو مسك كهونا مالك إيه مدد إيه خمر أو يتاشقوا بمسك نو قدم دافع لبنو ختامه يميلون بخليط يتربون من أهله أي خليطه مزاجه مسك إيه خمر إيه بدت يمبرزون يمكلاكلوا بمسك نوال عندنا مثل ختامه مسك يميلون ابن جرير رحمة الله عليه عندما رأوا أي عاقبته مسك في الثاني ومجرجه مسك له خمر بالدنيا تتساوي ستجرس مجرجه ولي يزقننا هذا كتبتهم بهذا ብዙ መሻኪሎች ያመጣብሃል አቅለህም ሆድህም አማ ጀነት ውስጥ የሚጠጣው ኸምር መጀመሪያው ብቻ አይደለም ጥፍጥናው حتى ختام ፍጻሜው ራሱ ሚስክ የሚል አጨራረታቸው ያማረ ሁኔታ ነው ማለት ነው ይላሉ ሁሉንም ማስገባት ይቻላል ولكن الاولى ختامه የሚለው ማሸጊያው ማተሚያው ብሎ መተርጎሙ የተሻለ ይሆናል ختامه ማሸጊያው ሚስኩን ከሚስክ ከሆነ መጠጥ እንዲጠጡ ይደረጋሉ ነው وفي ذلك በዚህ ላይ فليتنافس المتنافسون ተሽቀዳዳሚዎች ይሽቀዳደሙ ከተወዳደራችሁ ከተሽቀዳደማችሁ በዚህ ተሽቀዳደሙ ከዚህ የበለጠ ዋጋ ያለው ነገር የለም ከዚህ የበለጠ ውድ ነገር የለምና እምትሽቀዳደሙ እምትወዳደሩ ከሆነ በዚህ ላይ ውድድራችሁ እሽቀዳደማችሁ ይላል وفي ذلك በዚህ ላይ فليتنافس المتنافسون ተሽቀዳዳሚዎች ይሽቀዳደሙ ومزاجه መበረጃው ስለዚህ ختام የሚለውን መበረጃ ብለን ብንተረጉሙ በደጋገም ይሆናል ምክንያቱም ሚዛጁ ብሎ አላህ ተባረከ ወተዓላ ሁለተኛው ላይ የገለጸ ስለሆነ ለዚያ ነው ختام የሚለውን በማሸጊያና በማተሚያ የተረጎመው ومزاجه أي خليطه مبرجاو من تسنيم كتسنيم نو تسنيم مالك سم نو جنة يمتقين من جنة مأخوذ من السلم وهو العلو والارتفاع درجة وكف على درجات وكف على سويت يمت الطبات من جنة እንደዚሁም ደግሞ አስሏና መንበሯ ከፍ ካለ ቦታ የሚገኝ ነው እቺ ተስኒም ከተባለችው ምንጭ
ነው የሚወሰደው የዚህ መጠጣቸው መበጥበጫ ማለት ነው። ወሚዛጁሁ መበረጃውም ሚን ተስኒም ከተስኒም ነው። ዓይነን አይ ሚን ዓይንን እንደማለት ነው። ይሄ ተስኒም የሚለውን የሚያብራራ ወይም የሚተረጉም ነው። ዓይነን ሲል አይ ሚን ዓይንን ትሰማ ተስኒመን ተስኒም ተብላ ከምትጠራ ጀነት ውስጥ ከምትገኝ ምንጭ ብሎ እየተረጎመው ነው። የሽረቡ ቢሃ አልሙቀረቡን ከሷ የተቀረቡት የሚጠጡባት የሆነች ማለት ነው። የሽረቡ ቢሃ ቢመዕና የሽረቡ ሚንሃ ቢሃ እዚህ ላይ ሚንሃ ነው ቢመዕና ሚን ማለት ነው። ወይም ደግሞ የሽረቡ ቢሃ የሚለውን ቢመዕና ዩርዋ ቢሃ ይረካሉ ወይም ደግሞ ጥማቸውን ይቆርጡባታል የሚል ተርጓሜ ለማስያዝ ነው። አማ ይጠጣሉ ከሆነ የምንሰጠው ተርጓሜ እዚህ ላይ ቢሃ የሚለው ቢመዕና ሚንሃ ነው ከሷ ማለት ነው። ወደ አላህ ቅርብ የሆኑ የአላህ ባለሟል የሆኑ ደጋግ ባሮቹ ከሚጠጡባት ከሆነች ተስኒም ከምትባል ምንጭ ነው መበረጃው የሚወሰደው መበረጃው የሚጠቀመው ማለት ነው። ختامه مسك ማሸጊያው ሚስክ ከሆነ وفي ذلك በዚህም ላይ فليتنافس المتنافسون ተሽቀዳዳሚዎች ይሽቀዳደሙ። ومزاجه መበረጃውም من تسنيم ከተስሚም ነው። ዓይነን አይ ተስኒም ከምትባል ምንጭ ማለት ነው። من عين في الجنة ጀነት ውስጥ ከምትገኝ ምንጭ يشرب بها أي منها ከሷ የሚጠጡላት المقربون ባለሟሎች ወደ አላህ ስብሓነሁ ወተዓላ ቅርብ የሆኑ ደጋግ ባሮቹ ከሚጠጡላት ከሆነች ተስኒም ከምትባል ምንጭ የተወሰደ ነው መበረጃው። ኢነ الذين أجرموا እነዚያ የወነጀሉት ሰዎች አጅረሙ አይ የርተከቡል ጀራኢም ወንጀልን የፈጸሙ አላህ የከለከለውን ነገር የሰሩ ማለት ነው። وهؤلاء الكفار والمشركين يستهزئون بالمؤمنين بمؤمنين የሚያላግጡ የሚሳለቁ ኩፋሮችን ነው። إن الذين أجرموا እነዚያ የወነጀሉት كانوا من الذين آمنوا يضحكون ከነዚያ ካመኑት የሚስቁ ነበሩ። አይ كانوا على الذين آمنوا يضحكون በነዚያ ባመኑ ሰዎች ላይ የሚስቁ ነበሩ ነው። ይሄ በዱንያ ነው። بن عمار بن ياسر بن بلال بن رباح بن صهيب الرومي وغيرهم من ضعفاء المؤمنين الصحابة أن وليد بن المغيرة أن أبو جهل أن عاص بن وائل أن أمية بن خلف كان يوم مشرك ساداتوች ያላገጡ ነበር። በእነሱ ዘንድ ሲሄዱ ተመልከቱ የሩምና የቁርስ ንጉሶች መጡላችሁ እያሉ ያላገጡ ነበር። ነቢያችን አለይሂ ሰላቱ ወሰላም ለሰሃቦቻቸው ቃል ይገቡላቸው ነበር። እዚያ መካ ውስጥ እየተሰቃዩ እየተገረፉ እየተሰደቡ አብሽሩ ትንሽ ጊዜ ብቻ ጠብቁ አላህ ተባረከ ወተዓላ ዱንያ ላይ የሚገኙትን ታላላቅ ንግስናዎች የሩምና የቁርስ ንግስና በእጃችሁ ያስገባላችኋል እያሉ የአላህን ቃል ኪዳን ይነግሯቸው ነበር። ይሄን የሰሙ ሙሽሪኮች በእነዚህ ደካማ ሙእሚኖች ያላግጡ ነበር። እስኪ እንገልቀቁላቸው የሩምና የቁርስ ንጉሶች መጡላችሁ እያሉ ይሳለቁባቸዋል፣ በእነሱ ይስቃሉ። ያንና ይሄን መሰልሰላቸውን ነው አላህ ተባረከ ወተዓላ በማውገዝ የሚጠቅሰው። إن الذين أجرموا እነዚያ የወነጀሉት ሰዎች كانوا ነበሩ من الذين آمنوا ከነዚያ ካመኑት በእነዚያ ባመኑት ላይ يضحكون የሚስቁ ነበሩ። أي استهزاء واستخفافا بهم እያላገጡ እየተሳለቁ በእነሱ ላይ የሚስቁ ነበሩ። وإذا مروا بهم በእነሱም ላይ ባለፉ ጊዜ አይ ሙእሚኖች በእነዚህ በሙሽሪኮች አጠገብ ሲያልፉ የተጋመዙና ይጠቃቀሳሉ። يغمض بعضهم بعضا ከፊሉን ባይኑ ይጠቅሰዋል። በሙእሚኖች በእነዚህ ደካማ ሰሓባዎች ለማላገጥና ለመሳለቅ ማለት ነው። وإذا مروا بهم በእነሱም ላይ ባለፉ ጊዜ የተጋመዙና ይጠቃቀሳሉ። وإذا انقلبوا በተመለሱም ጊዜ إلى أهلهم ወደ ቤተሰቦቻቸው انقلبوا فكهين ተደሳቾች ሆነው ይመለሳሉ። فكهين أي معجبين
فاكه كهنا بمعنى مرحين وفرحين هنا بألف ممدودة كقرانه مالتنا عندنا مصحف كده عندنا لو بالجمهور يقروا فاكهين بلون أما فاكهين كهنا بمعنى معجبين ومتسلين بأخبارهم من قال لا يتابعوا بشيء لم يلاقوا باشوا بل ولا بيتسباچون ከተመለሱ በኋላ ስለነዚህ ሙእሚኖች ስለነዚህ ደጋጎች እያወሩ ለሊታቸውን ያሳልፋሉ ይዝናናሉ ፈታ ይላሉ ይሄ ነው ፈቂህን ማለት አይዘና ይላሉ ይደሰታሉ እንደማለት ነው وإذا انقلبوا بتملسوا ጊዜ إلى أهلهم ወደ ቤተሰቦቻቸው انقلبوا فكهين يستدنقوا ተደሳቾች ሆነው ይመለሳሉ وإذا رأوهم ባዩአቸውም ጊዜ አይ ሙእሚኖችን ማለት ነው قالوا ይላሉ إن هؤلاء لضالون እነዚህ ጠማሞች ናቸው ይላሉ አማኞችን ሱሐቦችን ማለት ነው አጅብ ነው እነሱ ናቸው ጥመት ላይ ያሉት የአላህን መንገድ አንቀበልም ያሉት እያወቁ ሙእሚኖችን ለምን አላህን በአንድነት አመለካችሁ እያሉ የሚያስተቃዩት እነሱ ናቸው ዘወር ብለው ምን ይላሉ እነዚህ ሰዎች ጠማሞች ናቸው ይላሉ وهذا በባጢል ላይ ያሉ የወንጀለኞች ሰዎች ሱና ነው حتى فرعون موسى አበላሽተው ነው እያለ ይወነጅል ነበር ذروني أقتل موسى وليدعو ربه إني أخاف أن يبدل دينكم أو أن يظهر في الأرض الفساد موسى مثل من دا يبلاش فرالله فرعون يكون دينه وسنو مثل ما بلاش ديانه سويتين ببارمن جانكا وستعدرقوا أني لن أملاكاتون ينتقذون إيانا يا ችግርና የበደል አይነትን ያወረደባቸው ምን ይላል ሙሳ ለደልላችሁ ይሄ ሰው ችግር ያመጣባችኋል ምድርንም ያበላሻል ይላል እነዚህም ሰዎች እንደ ሰለፎቻቸው ምን ይላሉ ሐቀኞችን ኸይረኞችን ሲያዩ እነዚህ ጠማሞች ናቸው ይላሉ وإذا رأوهم بايواቸውም ጊዜ قالوا ይላሉ إن هؤلاء لضالون እነዚህ ጠማሞች ናቸው وما أرسلوا عليهم حافظين በእነሱ ላይ ተጠባባቂዎች ሆነው ያልተላኩ ሲሆኑ أي والحال أنهم لم يرسلوا عليهم حافظين ومكلا بحفظ أعمالهم الله الذين سوت باروችን ተጠባበቁልኝ ማን ጥሩ እንደሚሰራ ማን ክፉ እንደሚሰራ ወስኑልኝ ብሎ አላካቸው አልፈጠራቸው የእነሱ ኃላፊነት ምንድነው ሙእሚኖች እንዳደረጉት የአላህን አንድነት ተቀብለው እሱን ማምለክ ነው የተጣለባቸውን ኃላፊነት ትተው ያንን ኃላፊነት የሚፈጽሙትን ሰዎች ምን ይላሉ ጠማሞች ናቸው ይላሉ عجب ነው አምራቸው ያለ ነው አላህ وما أرسلوا عليهم በእነሱ ላይ ያልተላኩ ሲሆኑ حافظين ተጠባባቂዎች ተደርገው አላህ ጠባቂና ተቆጣጣሪ አላደረጋቸውም ከዚያም ጋር ሙእሚኖችን በጥመት ይፈርጃሉ ይወነጅላሉ فاليوم زاري إلى وهذا يوم القيامة يقيام كنو زاري بل الله تبارك وتعالى يمتر فاليوم زاري الذين آمنوا النزع يعملوا من الكفار يضحكون ككهدي وش يسقالوا أي الذي كفار بالدنيا بمؤمنوች ላይ ይስቁ ይሳለቁ እንደነበሩት والجزاء من جنس العمل يوم القيامة الله تبارك وتعالى للمؤمنين የሚያስደስታቸውን የሚያስፈልጋቸውን ነገር ሁሉ ሲሰጣቸው ኩፋሮችን ደግሞ አሳማኝ ቅጣት ውስጥ ሲያስገባቸው የዚያን ቀን ሙእሚኖች ይስቃሉ እነዚህ ሙሽሪኮች ደግሞ በዱንያ ሲያደርጉት የነበረውን ይቀበላሉ فاليوم ዛሬ الذين آمنوا الذين يؤمنون من الكفار يضحكون ككهديዎቹ ይስቃሉ በከሃዲዎች ላይ ይስቃሉ على الأرائك በአልጋዎች ላይ ሆነው ينظرون ይመለከታሉ የሚያስደስታቸውን የሚያረካቸውን ነገር ሁሉ ያያሉ هل ثوب الكفار كهديዎች ተመነዱን هذا استفهام بمعنى التقرير والتحقيق أي لقد ثوب الكفار እንደማለት ነው በእርግጥም ከሃዲዎች ተመንድተዋል ተከፍለዋል ما كانوا يفعلون يسروا የነበረውን ማለት ነው الثواب
ጋሊበን አብዛኛውን ጊዜ የሚመጣው ለኸይር ነው። መልካም ምንዳን መልካም ክፍያን ለማመላከት ነው። እነዚህ ሰዎች የሚሰጡትን ክፍያ አላህ ተባረከ ወተዓላ ተዋብ ብሎ የጠራው ለምንድን ነው? ኢስቲህዛአን ወተሐኩመን ዐለይህም እነሱ በዱንያ በሙእሚኖች ላይ ያላግጡ ይሳለቁ ይስቁ ስለነበር የውመል ቂያማም አላህ ተባረከ ወተዓላ ይሳለቅባቸዋል፣ ያላግጥባቸዋል። የሚሰጣቸውን ቅጣት ሽልማት ብሎ ይጠራባቸዋል። በተጨማሪ ደግሞ ቢሽረት ኢስቲፍሃም መምጣቱ ይሄ ጥያቄ እነዚህ ኩፋሮች የሚገባቸውን እንዳገኙ የተሰጡት ጀዛእና ክፍያ ለእነሱ ተገቢ መሆኑን የሚያረጋግጠው አላህ ተባረከ ወተዓላ ብቻ አይደለም፣ በል ተጠይቆ መልስ መስጠት የሚችል ሰው ሁሉ አላህ በጥያቄ መልኩ ሲያቀርበው ምን ማለት ነው? እስኪ የሚገባቸውን አይደለም ያገኙት ተበድለዋል የምትሉ ካላችሁ እስኪ ነው። ማንም ሊል አይችልም። ምክንያቱም አላህ ተባረከ ወተዓላ ፍትሑ የተሟላ ነው። ለሁሉም የሚሰጠው የሚገባውን ነው። هل ثوب الكفار كهديዎች ተመነዱን ما كانوا يفعلون ሲሰሩ የነበሩትን በላ የሚገባቸውን ተመልተዋል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.